አላህ ብርታቱን ይስጥሽ። ወላይ ያለሽበትን እንምጣ እኛም አብረንሽ እናላቅስሽ ይውጣልሽ እናስተዛዝንሽ። እኔ ብቻዬን እንደ ባዶ ቤት እንደ ቁራጮኬ የቀበርኳቸው ልጆች አሉ። የሚሰማሽ ስሜት ወላሂ ይሰማኛል። ሎኬሽን ላኪልን ነገ እንምጣ አንቺ ጋር ይውጣልሽ የኔ እናት ከራስሽ ሰው ጋር ከራስሽ ሰው ጋር ብለሽ ሲወጣልሽ ይወጣልሻል። ግን ነገዛ ሄደሽ እጅሽ ባዶ ሲሆን የሱን ማጣት የእጅሽ ባዶነት ወይ የልጅሽ የቤተሰቦችሽ መስተጓጎል ይቆጭሻል። ያ እንዲሆንብሽ ሁለተኛ ሀዘን እንዲሆንብሽ ስለማልፈልግ ነው ይሄንን እምልሽ። የምታውመጪው ለውጥ ቢሆን እኔን አይዞሽ ነገኛ እንምጣ አንቺ ጋር አትቸኩይ የኔ እህት አትቸኩይ። ወላሂ የባሰ ቅጥል ነው የምትዩ በሀዘን ላይ ሀዘን። የትኛው ሰው የሀገራችን ሰው አንዴ በባህር አንዴ በበረሃ አንዴ በምን እያለ የሚወጣው ወዶ ነው እንዴ? ስንት ነገር ስላለብን አይደለ እንዴ ሀገራችን። የትኛው ሰላም ነው የሚወስድሽ ወደዛ? ያውም አንቺ ያለሽበት አካባቢ የትኛው የሚያጓጓ ነገር? ልጅሽን ቀሪዎቹን አግዢ የኔ እናት። አላህ ልብሽን ያስፋልሽ ሆድሽን ያስፋልሽ። ሌላ ምንም አልልሽም። ግን ተረጋጊ ሳሪ፣ አንቸኩል፣ ትረጋጋ ትንሽ። ምክንያቱም አሁን ምን እንደሆነ ታውቂያለሽ? ቢያንስ እዚህም ያው ከሷ በላይ ብዬ ነው እንጂ ቢያንስ ራሱ ሆና ለልጇ አሁን ላለችው ልጇ ትትረፍላት። የሰላሙም ሁኔታ ሳሪ ምንም እኮ አስተማማኝ አይደለም። ልሂድ የምትልበት ሁኔታ አይደለም። ሰው ወጂ አሁን ጓደኛዋንም እያወራው ነበር ኢትዮጵያ። እነሱም ያሉት ማሚ ያለችው ነው ብትመጣም ምንም ነው እዛ አስተዛዝኗት። እኛ እንሂድ ሳሪ ተሰብስበን ይውጣላት። እዚህ ሀገር እኮ የማይወጣልሽ የሚያላቅስሽ ስለሌለ ነው ሳሪ። ወላሂ ይሄ ነው ችግሩ። እንሂድላት፣ ትረጋጋ፣ ወደ ራሷ ትመለስ። ምክንያቱም እቺ ሁሉን ያጣት ሆናለች። አልቀበረችም። ቀብራው ቢሆን ኖሮ አንድ ነገር ባዶ ሜዳ ላይ የት ነው የምትሄደው? ለባሏ፣ ለልጆቿ፣ ለቤተሰቦቿ፣ ለዓላማዋ የቻለችውን ያልትኑ። ቤተሰብ አለኝ። አረ ቤተሰብ የሱ ነው ቤተሰብ የሚለኝ ልጄ። እሱን አላህ ጋር አስቀምጥሽ፣ ላላህ ሰጠሽ። መልካሙን ቦታ ይስጠው ብለሽ ዱዓ ማድረግ ነው። ልጄ ክርስቲያን ናት ሳሪ፣ ክርስቲያን ካላት ለታማኙ ሰጠሻል። በእስላም ብቲ በክርስቲያን ብቲ አንድ አላህ አንድ እግዚአብሔር ነው፣ ማንም የለም። ለእግዚአብሔር ሰጠሻል። አንቺ ለሱ ለደጉ ሰጠሻል። ከእናትሽ ከአባትሽ ከእህትሽ ከወንድምሽ ከባልሽ በላይ ታማኝ ለሆነው ሰጠሻል። የራሱ እሱ አይደለ የሰጠሽ፣ ለሱ ሰጠሻል። አማናው ቦታ ላይ አርገሻል። አይ አላህ ያስፋልሽ ማሚ። ነገ ሁላችንም እንዳልሽ ተሰብስበን ነው እንዴ አንዴ ድብን ብላ ስታለቅስ ምን ስትል ሀዘን እኮ እድሜ ልክ ነው መሲ። ነገም ከነገ ወዲያም እድሜ ልኳን ታለቅስበታለች። ግን ሁለት ሀዘን አይሁንባት። ያሰበችውን ሳታሳካ እንደገና ደግሞ ለራሷን ምንም ሳታደርግ አትሄድ። መቼ አላወቅንም። ነገ በጠዋት እንመጣላታለን። ታሪ ሎኬሽን ለበደው መሰከው ለበደው መሰከው። አይዞሽ ገና ዛሬ ነው የሰማችሁ እንዴ? ዛሬ ነው የሰማችሁ። ጓደኛዋን እኮ አሁን እያወራት ዛሬ ነው የሰማችሁ። ጉዳዩ ከተፈጸመ ወር እናንተ ግን የሰውን ሀዘን የሰውን ጎዶሎ በየቦታው የምትለጥፉ ሰዎች በየቤታችሁ ይግባ። ውሸት ነው። እኔ አላምንም። አይዞሽ። የት አካባቢ ነው ያላችሁት? ሻርጃ አልታውን ኦሪያና ሆስፒታል አካባቢ ነው ያለው። በቃ ሎኬሽን ለነፂ ላኪላት፣ ነፂ ትልክልናለች። ነገ እንመጣለን። እሺ
አሁን ትረጋጋና ማለት ነው። ነገ አትቸኩሉ ለምንም ነገር እናውራ፣ ችግር የለም። መሄድም ከፈለገች ትሄዳለች፣ ችግር የለም። ግን በቃ ያው ግን አለም እናግዝሻለን በምትፈልጊው መንገድ አለ። ለትኬቱም ለምን ለሁሉም ነገር አለ። ስራም ፈልገን እናስገባሻለን። ይኸው ሙኒት አለች፣ ምንም ነገር አይቸግርሽም። አንቺ አሁንኛ አለ እንጂ የምታወጣው ወጪ ለዚህ የምናወጣላት ወጪ ሰብሰብ አድርጋ እዛ ቅዳሴ የሚቀደስበት የኔ ቢጤ የሚበላበት ትልካለች። ሰደቃ ይወጣላት። ያረጋጓት ሳርዬን እንትን ሎኬሽን ነፂ ተቀበይልንና ነገ እንመጣለን። ተንከባከቧት፣ አይዞሽ በሏት። አረ ችግር የለም። እሺ ሎኬሽን እልክላችኋለሁ። ከትናንትና ከሌሊቱ 3 ሰዓት ያነሳን እስካሁን እየጠበቅን ነው። በበለኮን ወጣለሁ ምናምን እያለች ሁላችንም ማፍጠን እኔ ቤት ነኝ። ለሌላኛዋ ልጅ ትኖርላታለች። እንደዛ አትልም። የአላህን የእግዚአብሔርን ስራ የሚጋፋ ሰው እግዚአብሔር ያዝንበታል። በጣም እግዚአብሔርን አይጋፉትም። እናንተ እህቴ ብላችሁ አስቀምጣችሁ አምናችሁ ከሀዘኗ ጋር ሀዘን የሆናችሁትን ሰዎች ሌላ ችግር ውስጥ ማስገባት የለባትም። አለም ገባሽ? እሷ እንደዚህ ስትሆን እናንተ ችግር ውስጥ። ስለዚህ ለእናንተ ደግሞ አይዞሽ ላላችኋት ይሄ ብድር አይመለስም። ስለዚህ አለም እየሰማሽ ነው። አለም እየሰማሁ ነው። እየሰማሁ ነው። ይኸውልሽ ሁልጊዜም ከጎንሽ ነን። እግዚአብሔር ምንጊዜም በስራው አይሳሳትም። ትክክል ነው። በቃ ትክክል ነው። ሁላችንም እየተሳሳትኩት አይደለም። ማሬዋ አልተሳሳትሽም። እሱ ቀኑ ነው የተጻፈለት ነው። የተጻፈን ነገር ማንም አይቀይርም። አንቺ ምንም አልተሳሳትሽም። እሺ አሁን አንድ ነገር እንስማማ። እኛ እሷን እያናገርናት ነው። ከዛ ደግሞ ምናልባት እሷ እንዳለችው አሁን ደግሞ ሙኒት ይመስለኛል ልጆቹ በጣም ይወዷት ስለነበረ ሰዎቹ ኮምፕሌንት አያረጉ አይቀሩም። ፖሊስ ጣቢያ ላይ ገባሽ? የፈለገ ነገር ይሁን ምንም ችግር የለም፣ በጊዜው ይስተካከላል። በጣም የሚያማል። በጣም ብዙዎች እናታቸውን፣ አባታቸውን፣ እህቶቻቸውን፣ ወንድሞቻቸውን ቀብረው ጸጭ ረጭ ብለው ጮኸው ሳያለቅሱ ብዙዎች ቀርተዋል። በጣም መጥፎ ነው። ስለዚህ አብዛኞቻችሁ ለመጥፋት ስትሞክሩ አትጥፉ የምንላችሁ በምክንያት ነው። እኔ በህይወቴ በእድሜ ሙሉ እስከኖርኩ ድረስ ወንድሜ መቼም አልረሳም። ልረሳምም አልችልም፣ መርሳትም አልችልም። አይሆንም፣ ከባድ ነው። ስለዚህ እናንተ ደግሞ ቢያንስ ስጠፉ የራሳችሁ ፓስፖርት የራሳችሁ እንትን ነገር ሊኖራችሁ ይገባል። ኤኒዌይስ ምክንያቱም ቢያንስ እናንተ እንደዚህ ስትሆኑ ምንም ነገር እንትን አይልባችሁም። ደግሞ ልጁ በጣም ነው የሚያሳዝነው። እመቤቴን ብታወት በጣም ነው የሚያሳዝነው። በጣም ነው የሚያሳዝነው። አረጋሽ ወይዬ ምክንያቱም ባይሆን ኖሮ በእርግጠኝነት አትጥፉ የምንለው በምክንያት ነው። ስጠፉ የራሳችሁን ፓስፖርት ማንነታችሁን የሚገልጽ ምናምን ነገር መያዝ አንድ ትልቅ ነገር ነው። ሲቀጥል ደግሞ ማርያምን ነው የምላችሁ ከዛች ከሀገራችሁ እግራችሁ ገና አየር ላይ ስትወጣ ምንም ነገር እንደምታጡ ወቁት። ማንንም እንደምታጡ ወቁት። ማንንም በቃ ሩጣችሁ መድረስ እንደማትችሉ በደንብ ወቁት። ይሄንን ነው ማሳመን ያለባችሁ። እኔ በህይወቴ ለአንዴም ለመጨረሻም ጊዜ ተጎዳው ብዬ የማስበው ወንድሜ የሞተ ጊዜ ብቻና ብቻ ነው። በቃ የተደሰትኩበት ቀን ደግሞ ሂጂ አይቺ ወንድሜ ብዬ አልቅሼ ከቤተሰቦቼ ጋር መቅበር አለመቅበር አብሮ አለማልቀስ የእግር እሳት ነው። እስቲል ያም ሆኖ አልወጣልኝም።
እስቲል አልወጣልኝም። ምክንያቱም በቃ እኔ ወንድሜ ማለት ልጄ ሁሉ ነገሬ ነው። ከዚህ በኋላ ራሱ እኔ ማንም ቢሞትብኝ እንደሱ እማዝን ሁሉ አይመስለኝም። የእውነት ስነግራችሁ በጣም ብዙ ቁስል አለው ሊነገር የማይችል ሊወራ የማይችል ሰው እንዴት ነው? በጣም ብዙ ህመም አለው። እቺ ብዙ ህመም አለው። ያንን ህመም ገብቷችኋል ማስታገስ የምትችሉት እናንተ ቢያንስ ሄዳችሁ በማልቀስ ነው። እኔ እንደውም ሞቶልኛል ከሰው ጋር ዝኝ ምንም ቃል ሰንታችሁ ነው። ግን ደግሞ በቃ ዋጥ አድርጉ። ይሄ እግዚአብሔር ነሳይ ነው። እሺ በቃ እኛ ነገ እንመጣለን። እሺ በጠዋት እንመጣለን። ተሰብስበን ከዛ በኋላ ምን መሰለህ አብረን እናወራና የሚሆነው ነገር ይሆናል። እሺ በቃ ሳሪ እንደዛ ለምን ዛሬ ስለሰማሁት በፊትም ስላየችው ገባሽ ድንጋጤ ውስጥ አለ። አሁን ምንም ነገር እንትን ዛሬ ነገም ስትል ያንም ስታገኝ ትረጋጋለች። ማናት አብራሽ ያለች? እኔ ያለው እናቴ ያለው ትንሽ ማን ነው ማሪ? እኔ ሙሉ ወርቅ እባላለሁ። እሺ አንቺ ለነፂ ሎኬሽን እና ስልክሽን ላኪላት። እኛ ነገ እንመጣለን። አሁን አረጋጋት ደግሞ ማለት ነው። ልንገርሽ አንቺ ስልኩን ወደዛ አድርግሽ ላውራሽ ለብቻሽ። እሺ ወጣሁ። ምናልባት የምታስቸግር እናንተን ልትል ከሆነ ምንም ራስን የማይጎዳ የእንቅልፍ ታብሌት አለ ፋርማሲ ማለት ነው። ጫትን ትተኛለች፣ ችግር የለም። እኛ ነገ በጠዋት ተሰባስበን እንመጣለን። እሺ ችግር ካለ ግን በየትኛውም ሰዓት መደወል ትችያለሽ። ችግር የለም። ኧረ እጠብቃታለሁ አለው። እሺ በቃ እኛ ነገ እንመጣለን። እንዳልኩሽ አድርጊ። እሺ እናመሰግናለን። ናይት ፓናዶል ገዝታ ትስጣት። ናይት ፓናዶል። አንድ ነገር ደግሞ ልንገርሽ፣ እየሰማሽ ነው? እሺ እየሰማሁሽ። በተአምር የልጁን ፎቶ በተአምር አንቺ ክርስቲያን ነሽ አይደል? እንደው በመድኃኒዓለም በመቤቴ ይዤሻለሁ። ለአንድ ሰው ሼር እንዳታረጉ፣ ለአንድ ሰው እሺ፣ ለአንድ ሰው በቃ እሷ ሰላም እንድትሆን ከፈለግሽ ለአንድ ሰው ሼር እንዳታረጉ። ምክንያቱም ታየ ቁጥር በየቦታው እየፖስቱ ያንገበግቧታል፣ ላይ ጠቅሟት። እሺ እንደው በእናትሽ እሺ ሳሪ